ቻው ሆነው አንድ ላይ ሶስት ሆነው ሱፍራ ይበላሉ። ከዛ በኋላ እየበሉ እያለ ዳኒ ቶሎ ይበላል። ከዛ አባትየው ደግሞ በጣም ታዝቦታል። ቀስ ብለህ አትበላም እንደ ይለዋል። በጣም የዚህ ቤት ሰራተኞች ባለሙያ ናቸው እና ምግቡ በጣም ይጣፍጣል ይለዋል። መኳንንት ይነሳና እንዴት ሰራተኛ ትላቸዋለህ ይለዋል። እና ምንድን ነው የሚባለው አለው። የቤታችን አጋዥ ነው የሚባለው አለው። እንዴ እናቴ ያለችኝ በእኛ አካባቢ የሚለው ሰራተኛ እንደ ሰራተኛ ነው የሚታየው ይለዋል። አንተ ልጅ ግን ለዚች ለልጅ እንደዚህ አይነት ቦታ ያሰጣሁ ለምንድን ነው ይለዋል። የማረግ እናት እንደ እናቴ ነው ማየት፣ ማረግ ደግሞ ጓደኛዬ ናት ይለዋል። ከዛ አባትየው ደግሞ የኔም ጥያቄ ነው ይሄ፣ ምን ለማለት ፈልገህ ነው እንዴ? አባቢ ደግሞ ምን ለማለት ፈልገህ ነው አንተ ለራሱ ይለዋል። የኔም ጥያቄ ነው ሲለው በጣም ሁለታቸው ሲጣሉ፣ ከዛ ዳኒን አባትየው እኔ ማግኘት ፈልጋለሁ ወደ መኝታ ክላስ ና ይለዋል። ከዛም በኋላ እሺ ይልና ይሄዳል። ከዛም መኳንንት ደግሞ የበሉበትን እንግዲህ አንዳንድ ልጆች ክብር አላቸው፣ ለሰራተኛም ክብር አላቸው፣ ለሁሉም ሰው ክብር አላቸው እና እሱም ደግሞ የበሉበትን ሳህን ወደ ማረጋ ወደ ኩሽና ይዞላት ይገባል። ማረግ ደግሞ እያጣጠበች ነበርና እንዴ ምነው ምግቡን አልጣፈጣችሁም እንዴ ሲላት፣ አይ ይጣፍጣል እና ታዲያ መቼ ጨርሳችሁ ይላታል። አይ በቃ ተግባናል ይላታል። ከዛም እሱ በጣም ደብሮት ነበረ። ምን ሆነህ ነው ትለዋለች። ምንም አልሆንኩም እና የደበረህ ነገር አለ ንገረኝ ትለዋለች። አረ ምንም የሆንኩት ነገር የለኝም ይላታል። እና ታዲያ እንደዚህ ሆናል በቃ ይሄ ዳኒ የሚባል ልጅ እኮ በጣም እየረበሸኝ ነው ያለው፣ ለምንድን ነው የሚፈታተነኝ ይላታል። በነገራችን ላይ አንዳንድ ጊዜ ይሄ ዳኒ የሚባል ልጅ እኮ በጣም እየረበሸኝ ነው ይላታል። ከዛም በኋላ በቃ እንደዛ ነው እና እኔ ለወጣ ነው ይላታል። እንዴ እንዴት ጥላዬ ትሄዳለህ ብቻዬን ትለዋለች። እንዴ ማለት እንዴ ለሱ ለዳኒ እኔና እሱን ጥላዬ ልትሄድ ነው አንድ ቤት ትለዋለች። እሱም ደግሞ ይልና ያይና በቃ እሷም ቀርባ ነበር። ከዛ ይቀራል፣ ደስ ይላል። ከዛም በኋላ ላይ እሷም ደግሞ ወደ ቤቷ ትሄዳለች። እናቷ ትደውልላትና እንዴት ነው ማድረግ የስራ ትላታለች። ስራ ምንም አይልም ባክሽን፣ ግን እኮ እየተጨቃጨቁ ነው እናቴ ትላታለች። ማን? እዚህ አለ አንድ ዳኒ የሚባል አብሮት ከነሱ ጋር የሚኖር እሱና እሱ እየተጨቃጨቁ ነው ትላታለች። እንዴ ማለት ምን ለማለት ነው? አዎ ከዛ ወደ ቤት ሄዳለች። ወደ ቤት ሄዳ ከእናቷ ጋር ታወራለች። እናቴ በጣም እየተጨቃጨቁ ነበረ፣ ግን ለምን እንደሆነም አልገባኝም ትላታለች። ከዛ በኋላ አብረው እነሱ ጋር አብረው ነው የሚሰነብተው ብሎ ነገረው ትላታለች። እንዴ ማለት እሱ እኮ የፈለገ ነገር ቢሆንም እኮ እቤት እኮ ሰውን አያስገባም ነበረ፣ እቤቱ ደግሞ እኮ ሰውን አያሳደርም ነበር ትላታለች የማረግ እናት። እናሳ ታዲያ እንዴ የሆነ ግንኙነት እንዳላቸው እሱ እኮ የማይገብበት ነገር የለውም እና ይሄ ልጅ ይምክን የእሱ ልጅ እንደሆነ ምኑ ይታወቃት። እንዴ እናቴ ደግሞ ምንድነው የምታወሪው? አይ አይታወቅም፣ የሚገቡበት ሁኔታ በጣም አይታወቅም ትላታለች። ከዛም ደግሞ እሷም ደግሞ ግራ ይገባትና ከጓደኛዋ ጋር ትሄዳለች። ጓደኛዋ ስታማክራት ዛሬ እኮ ዳኒ ቤት እንዴት ነበር ስራው ስትላት፣ ምንም አይልም ግን በጣም ደስ ያስጠላ ነበር ትላታለች። ከዛ ሁለታቸው እየተጣሉ ስለነበረ ታወራታለች። እንዴ ብቻ እኔ ያሰብኩት ነገር እንዳይሆን ትላታለች። ምን አሰብሽ? የዳኒ አባት የመኳንንት አባት ብቻ እንዳይሆን ትላታለች። እንዴ እማየም እኮ እንደዛ አይነት መስል የሰጠች ትላታለች። እኔ እንጃ አላቅም ትላታለች። ከዛም በኋላ ላይ እነሱ ሁለታቸው ይለያያሉ። በነገራችን ላይ አንዳንድ ጊዜ አስመሰል ጓደኛ መጥፎ ላይ ይጥላልና ማረግን ሊጥልበት ነበር ጓደኛው። ከዛም ደግሞ እሱ የሚገርም ሁኔታ ከዚህኛውም ከዛኛውም እያደረገ ያኛውም ያስጨንቀዋል። ከዚህም ደግሞ ገንዘብ ማግኘት ፈለገ። ከዛም በኋላ የሄድና መኳንንት ይሄን ልጅ ዳኒ ከየት ነው የመጣው? ምንድን ነው እንድታጣርልኝ ይፈልጋለሁ ይለዋል ጓደኛውን። እሺ ከዛስ? በቃ ማወቅ ያለብኝን ነገር አውቃለሁ ይለዋል። ከዛ እሺ ይላል። ከዛ እሱም ደግሞ እንደዛ ካለ በኋላ ዳኒ ይደውልለታል። እንዳገኝ ይፈልጋለሁ ይለዋል። ከዛ ይሄዳል። ሲሄድ ምንድን ነው ያለህ ይለዋል። አይ ስላንተ እንዳጣራ ነው የነገረኝ ይለዋል። እንዴ ጥሩ፣ እንደውም የኔ እናትና አባቱ ግንኙነት እንዳላቸው ንገረው ይለዋል። እንዴ ማለት በሁለቱም ቢዚ ሲሆን አንድ በእናቱ
መገደሏን በልብ ድካም አለመሞቷን በዛ ይጨናነቃል። ሁለተኛ ደግሞ እኔ አባቴና እሱ ግንኙነት እንዳላቸው ድርጅት አባል እንደሆንኩኝ ስጨናነቅ እኔ ማረግን አበስላለህ ይለዋል። አቤት አንተ ልጅ በቃ አልተቻልክም ማለት ነው ይለዋል። አሁን ያልኩህን አድርግ ይለዋል። ከዛም በኋላ ደግሞ ለሱ መልእክት ያስተላለፍ የሆነ ሰውዬ ይመጣና አንተ ከሱ ጋር መስራት ማለት ደምህን እንደጠጣህ እሰበው ይለዋል። እንዴ ማለት አንተ ደግሞ ምንድነው የምትለው ይለዋል። እንዴ በቃ ነገርኩህ፣ ከፈለክ ስለሱ ማወቅ ከፈለክ 11 ሰዓት ላይ መጣ እነግርሃለሁኝ ይለዋል። እሱም ደግሞ ጫና ንቅንቅ አደረገውና አንዴ በዝህ እያለ ይጉነፈነፋል። ከዛም በኋላ የቀጠሮ ደረሰ። እሱም ወደ ቀጠሮ ቦታ እየሄደ ነበረ። ከዛ የማረግዬ እናት ወደ ምሰራበት ቤት ትመለሳለች። ስትመለስ መኳንንት ብቻውን ቁጭ ብሎ ነበረ፣ እያሰበ ነበረ። እኔ እኮ ልጄ ማረግዬ የሆነ ነገር ነግራኝ ቤታችሁ የሆነ ሰው አምጥቷል በላይ ለዛ ነው የመጣሁ ልጠይቅህ ትለዋለች። እንዴ አዎ ምንም ነገር አላማረኝም፣ እኔ ከአባዬ ጋር የምን አይነት ግንኙነት እንዳላቸውም አላውቅም ይላታል። በቃ አይዞህ ይሁን ለበጎ ነው፣ ያልፋል የማያልፍ የለም ትለዋለች። እሺ ግን እትዬ ማረግ አሳምቡሳ ትሸጣለች ይላታል። አዎ አሳምቡሳ ትሸጣለች ይላታል። እሺ በቃ ሂጅ እበላለሁ ይላት። እሺ ትለዋለች። ከዛም ወደ ልትሄጂ ነው? አታክልት ምናምን ነገር ልገዛ ልሄድ ነው ትላለች። እሺ ይልና ትሄዳለች። እየሄደች እያለ በመንገድ ላይ ወረቀት ይጣልላታል። ከዛ ዳኒ ደግሞ ወደ ቢሮ ሄድና ወደ አባቱ ቢሮ ስራ እንድቀጠር እፈልጋለሁኝ ይለዋል። አንተ ነው ስራ የምትቀጠረው? አዎ። እንዴት እኔ መስራት አልችልም? አይ ነገርኩህ አትሰራም ብያለሁኝ አይደለ እንዴ? ለምንድን ነው የማልሰራው? እኔ መብት የለኝም አለው። አንተ ልጅ ያለሁ ካልመሰለህም ጥጋብህን ይለዋል። ከዛም በኋላ ላይ እሱ ተገባው በኋላ ግን አንድ ነገር ላስታውሰህ ይለዋል። ምንድን ነው? የመኳንንት እናት በምን ምክንያት እንደሞተች ትነግረኛለህ ይለዋል። እንዴ ተናገርኩ አይደለ እንዴ? ስንት ጊዜ ነው የምናገረው? እና ታዲያ ያ መልእክት ለመኳንንት የደረሰው ለምንድን ነው ይለዋል። ከዛም እሱም ተነስቶ ይሄዳል። እሱም ደግሞ አስቦ ያንን ስለሚጨናነቅ እንዳያቀበት ስለፈለገ ስራ እንዲቀጥረው ስለፈለገ ነው። ከዛም በኋላ ይወጣል። ከወጣ በኋላ መኳንንትን በጣም እየተጨናነቀ ስለነበረ ወደ አሳምቡሳ ሊበላ ወደ ማረጋ ይሄዳል። እሱም ደግሞ ከቢሮ ወጥቶ አሳምቡሳ ሊበላ ይሄዳል። ከአባቱ ጋር ወጥቶ ወደ አሳምቡሳ ልበላ ሄዳለሁ ይለዋል። የማረግ ጓደኛ ደግሞ አብራት እያወራች ነበር። እንደምን ልታረጊ መጣሽ ትላታለች። እንደ አሳምቡሳ ልበላ ነው አስፈቅጄ ነው የመጣሁት። እንደ አንቺ በቃ ለወሬ ብለሽ አስፈቅደሽ ስራሽን ትወጫለሽ ማለት ነው ትላታለች። እንደምን ችግር አለው ትላታለች። ከዛም እንዴት እንደሚሻት ልንገርሽ፣ አሳምቡሳ አለ እያለች አለች። ከዛ እሷም ሳቀች። ከዛ ዳኒ ደግሞ እየመጣ አየችው። ይኸው እየመጣ ነው ዳኒ ያለቻት። ከዛ አምሮብኛል ቆንጆዬ ልኝ በቃ ወድጀዋለሁ ምናምን። አንቺ በቃ ከዚህ ውጭ ሌላ ነገር የለሽም ወይ አንቺ ልጅ? እሺ በቃ አምሮብሻል ውብ እኮ ነሽ። ከዛ እሱም ይመጣል። ሰላም አላት። እንዴ እሷን ብቻ ነው እንደ ሰላም የምትለው እኔን ሰላም አትለኝም ትለዋለች። ከዛ ሰላም ናችሁ እኮ ነው ያልኩት አለ። አይ ለብቻ በስሜ ጠርተህ እንዴት ነሽ ደህና ነሽ ወይ ብለህ አትለኝም ወይ? ከዛም በኋላ ሰላም ይላታል። እሺ ቅጣት ትቀጣለህ ትለዋለች። እሺ ምንድነው የምቀጣ ይላታል። ሌላ ነገር ምን ብላ አስባ አሳምቡሳ ትለዋለች። ከዛ እሺ ይላታል። ከዛ ለሷን መንስ ይወስዳሉ። ከዛ እየበሉ እያለ መኳንንት ይመጣል። መኳንንት ሲመጣ እኔ ታዝ እንድትነሳ ፈልጋለሁ ዳኒ፣ የምትፈልገውን ነገር ወስደሃል አይደለ? እኔ ጠብ ነገር አልፈልግም ትላለች። ማረግ ነው እንደሱን ስላየሽ ነው አላት። አይ እኔ ነገርኩኝ እኔ ጠብ አልፈልግም አለች። ከዛም እሱም ደግሞ መኳንንት ወደ እሷ ጋር እየመጣ ነው። አያቸው በጣም እያሰበ ነበረ። ከዛ እሷ ከጓደኛዋ ጋር ይዛው ትሄዳለች። ጓደኛዋን የሆነ ነገር ልጠይቅሽ ነበር ይላታል። ምንድን ነው? አንቺ በጣም ቅርብ ጓደኛ ሆነሽ ይላታል። አዎ በጣም ቅርብ ጓደኛ ነኝ። አይ ስለማረግ የሆነ ነገር ልጠይቅሽ ነበር። ጠይቀኝ። ምንድን ነው? ፍቅረኛ አላት? አዎ ምን ነው? አይ ምንም አይደለም። እንዴ ማለቴ ከዚህማ ማን እንደሆነ እሷ ብትጠይቃት አይሻልም ትለዋለች። ከዛ እሺ በስ እኔ ልጠይቅሽ ብዬ ነው እንጂ ይላታል። መኳንንትም ደግሞ ቁጭ ብሎ እያወራ ነበር።
በነገራችን ላይ እሱም ቅንጭላቱ በጣም ቢዚ ነበረ። ከዛም ምን ሆነህ ነው እሱ ስለመጣና እዛ ሳምቡሳ ስለወሰደ ነው አለችው። አይ እሱ ብቻ አይደለም ልጁ በጣም ያበዛዋል ይላታል። ከዛም እያወሩ እየተሳሳቁ እያለ የማረግዬ እናት ትመጣለች። የማረግዬ እናት ስትመጣ መምጣት አልነበረብኝም አለቻት። ማረግ ምን ልታረጊ ነው መተሽ ብላት። ከዛ መምጣት አልነበረብኝም አይ እሷ ኧረ እኔ እንደዛ አላልኩም። አይ እንደዛ ማለቷ ሳይሆን በቃ ድንገት ስትመጭ ነው። ከዛ ወረቀት ይዛለች በጇ። ምንድን ነው ያልሽው ወረቀት ትላታለች። አረ የሆነ ሰውዬ ክራንች የለበሰ ሰውዬ ነው የጣለልኝ ትላታለች። እንዴ ማለት? ከዛ እሺ ወረቀቱን እስኪ አምጪ ትላታለች። እንዴ ሰው ነው እንዴት የሰው ወረቀት ታነባላችሁ ትላለች። ከዛ እንየው በውጭ ብቻ እንየው። እንዴ አነበቡት። በሰው ጥላትሽን ባልሽን የገደለው ሰውዬ እዚህ ከአብሮሽ ካንቺ ጋር ነው ያለ ይላል። እንዴ እሱም ደግሞ መኳንንት ይሄ ጽሁፍ ለባለፈው የኔ የሰጠኝ ሰውዬ አንድ አይነት ነው ይላል። በሚገርም ሁኔታ ላይ ሁለታቸውን ተደናገጡ። የማረግዬም እናት በጣም በድንጋጤ እዙ አጠገቤ ነው ያለው ማለት ነው፣ የገዳዩ ሰውዬ እዙ ጎኔ ነው ያለው ማለት ነው ብላ በጣም ተደናገጠች፣ ወደቀች። ከዛ የማረግዬና መኳንንት ደግሞ መሆና ነው ይሁድ ማየ ማየ እያሉ እያለቀሱ ወደቀች እኮ ምን ይሻላል ምናምን ሆስፒታል ይዘን እንሄድ እያሉ እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይሆናልልኝ።